አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የነጃሽ ቲቪ ተከታታዮቻችን እንዴት ናችሁ? የጉብኝት ሰዓታችን ላይ ነው የምንገኘው። በዛሬው የጉብኝት ሰዓታችን ደግሞ አዲስ ኢንተርናሽናል ኮንቬንሽን ሴንተር ነው የምንገኘው። አዲስ ኢንተርናሽናል ኮንቬንሽን ሴንተር አዲስ ነገር አለ ተብሏል። በተለይም ደግሞ በአግሮ ፉድ፣ በፕላስቲክ ፕሪንት ፓክ እንዲሁም ደግሞ በቡናና በተለያዩ በዚህ ዙሪያ ላይ ያሉ እንግዲህ ተቋማት የሚሳተፉበት ትልቅ የሆነ የንግድ ትርኢትና ባዛር ተዘጋጅቷል ተብሏል። ምን ይመስላል ይህ ትርኢት? ምን ነገሮች ተካተውበታል የሚለውን በዛሬው የጉብኝት ሰዓታችን የማስጎበኛችሁ ነው የሚሆነው። በነገራችን ላይ ይህ ፕሮግራም 8ኛው ነው ተብሏል። ያው እንግዲህ ለ9ኛው የሚሆኑም የተለያዩ ግብአቶች ይኖራሉ ብለን እናስባለን። እስከዛሬስ ምን አይነት ነገሮች ተሰርተዋል በዚህ ዝግጅት የሚለውን ነገርም በዛሬው የጉብኝት ሰዓታችን ወደ እናንተ ማድረሳችሁ ነው የሚሆነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ቆይታ ማድረገው እኔ ዙበይዳ ሀሰን ነኝ። ተከታተሉ። ነብዩ ለማ እባላለሁ የፕላን ኢቨንትስ መስራችና ማኔጂንግ ዳይሬክተር ነኝ። ዛሬ የተገናኘንበት ፕሮግራም የ8ኛው አግሮ ፉድ ፕላስ ፕሪንት ፓክ ኢትዮጵያ እንዲሁም የ2ኛው የኢትዮጵያ ፉድ ሾው እና ኢትዮጲካ ኮፊ ሾው የመክፈቻ ስነ ስርዓት ነው። ይህን እውነት እንደምታውቁት በኢትዮጵያ ሰፊ የሆነ ህብረተሰብ አለ። የአግሪካልቸር ሴክተሩን በጣም እያደገበት ያለንበት ሁኔታ አለ። እሱን ለማዘመን በምናደርገው ጥረት ውስጥ የአግሮ ፕሮሰሲንግ አንዱ ክሪቲካል ኤሌመንት ስለሆነ አግሮ ፉድ የፉድ ቫልዩ ቼን ወይም የምግብ እሴት ሰንሰለቱን ከግብርና ግብአቶች ጀምሮ የምግብና ማቀነባበሪያ ቴክኖሎጂዎች እንዲሁም ግብአቶችን ያጠቃለለ የእሴት ሰንሰለት ነው። ሁለተኛው ደግሞ የፕላስ ፕሪንት ፓክ የምንለው ፕሪንቲንግ፣ ፓኬጂንግ እና ፕላስቲክ የምንይዘው ነው። ምግብ ከተቀነባበረ መታሸግ አለበት። ሲታሸግ በዋነኝነት ከምንጠቀምባቸው ማቴሪያሎች አንዱ ፕላስቲክ ነው። ፕላስቲክ፣ ሌሎች ካርቶንም ሌሎችንም የምንጠቀም ነው። አብሮ ለብራንዲንግ የምንጠቀማቸው ቶቶች አሉ። ይህንን ቫልዩ ቼን ከማሳ እስከ ጉርሻ በሚል እሴት ሰንሰለት ነው የምንሰራው። ከዚህ ጋር ተያይዞ ደግሞ የምግብ ፍላጎታችን ከህዝብ ቁጥራችን ማደግ ከላይፍ ስታይል መቀየሩ ጋር ተያይዞ የተቀነባበሩ ምግቦች ፍላጎታችን እያደገ ስለመጣ ባለፈው ዓመት የጀመርነው የምግብ ሾው አዲሱ ነው። ከዛ በተጨማሪ ደግሞ የኢትዮጲካ ኮፊ ሾው የኮፊ ወይም የቡና እሴት ሰንሰለቱ ለማስተዋወቅ የምናዘጋጀው እውነት ነው። ባለፈው ዓመት የጀመርነው እንደምታውቁት ቡና የሀገራችን ትልቁ ኤክስፖርት ምርት ነው። በጣም ብዙ የህብረተሰባችን ክፍል የሚሳተፍበት የኮሞዲቲ አይነት ነው። ይህንን ኢትዮጵያ ትልቅ ገቢ የምታገኝበትን መነሻ የሆነችበትንም ቡና በቋሚነት ዓለም አቀፍ ደረጃ ማስተዋወቅ የሚቻልበትን እውነት ለመፍጠር ብለን የጀመርነው ነው። በዚህ ሂደት ውስጥ በርካታ ዲቨሎፕመንቶች ወይም ልማቶችን እያመጣ እንገኛለን። ይሄ እውነት በዋነኝነት በዓለም አቀፍ ደረጃ በዘርፉ ያሉ ዋነኛ ተዋናዮችን፣ አቅራቢዎችን፣ የቴክኖሎጂ ፕሮቫይደሮችን፣ መፍትሄ የሚሰጡ ድርጅቶችን የምንሰበስብበት ከሀገር ውስጥ ካሉ በዘርፉ ከተሰማሩ ባለሙያዎች፣ የንግድ ባለሀብቶች ጋር እርስ በርስ የንግድ ትስስር መፍጠር የሚቻልበት ሁኔታ የምንፈጥርበት ነው። በዚህ በዘንድሮ እውነት ላይ ከ150 በላይ ኩባንያዎች ተሳትፈዋል። 19 ሀገሮች በዚህ እውነት ላይ ተሳታፊዎች ናቸው። የጣሊያንና የብራዚል ብሔራዊ ተሳትፎን ጨምሮ ማለት ነው። አብዛኞቹ ድርጅቶች ባለፉትም ዓመታት ሲመጡ ሲሳተፉ የነበሩ ናቸው። አዳዲስ ድርጅቶችም ደግሞ በዘርፉ ያላቸውን አዲስ ምርትና ቴክኖሎጂዎች ይዘው መጥተዋል። በዘርፉ ያሉ የተሰማሩ የንግዱ ማህበረሰብ አካላት መጥተው ይጠቀሙበታል ብለን እናምናለን። በዚህ ሂደት ውስጥም ደግሞ ዘርፎቹ ወደሚቀጥለው ደረጃ የተሻገሩ ኢትዮጵያ በምግብ ራሷን ለመቻል የምታደርገውን ጥረት ይደግፋል ብለን እናምናለን። So my name is Paul Maas. I'm the managing director of Fairtrade Messe, and us as Fairtrade, we bring B2B exhibitions across Africa and the Middle East. We do this since 1994, so for over 30 years. We are in the Middle East, in Iran and Iraq. We are in Africa, in Northern Africa, in Algeria, in West Africa, in Nigeria, in Ghana, in Cote d'Ivoire. And here in Ethiopia, we are since 2017 with AgroFood and Plus Print Pack Ethiopia. So this year, it's the 8th edition of AgroFood and Plus Print Pack. And we're glad to be for the 8th edition at this beautiful venue at the
AICC. The first editions have all taken place at Millennium Hall, and now we're glad to move to this new era to have a show in such a modern and beautiful place, which will even more facilitate investment opportunities for exhibitors and visitors. This year, we have 154 exhibitors from 19 countries, so it's a real global event. It's a very international event. We have official pavilions here from Brazil, from Italy. We have exhibitors from many, many countries. You have seen many Chinese, but there are also exhibitors from India, from Germany, and many other countries around the world. And what's the objective with this exhibition? The objective is to facilitate industrialization, to facilitate investment into the country, because at the moment Ethiopia is still importing lots of food products, and what we want to facilitate with the machinery here is to produce in the country instead of importing into the country, and this in world-class standard. So with technology that is really the latest standard that you can find in the world. And then last year we started to have side by side with Agrofood and Plus Print Park the Food and Coffee Show. And this year it's the second edition of the Food and Coffee Show. And this is a segment that over the next years we want to grow. Now we have seen Ethiopia is opening up more and more. Last year, Ethiopia was the fastest growing economy on the African continent. So we see lots of potential to develop both the machinery side, but also the finished food side, and of course the coffee side here in Ethiopia over the coming years. በእውነት ፕራና ኢቨንት እንዲህ አይነት ትልቅ መድረክ ማዘጋጀቱ ኢቨንት ማዘጋጀቱ በጣም የሚያስመሰግነው አገራዊ ስራ ነው የሰራው። የግል የአንድ ካምፓኒ ጉዳይ አይደለም። ኢቨንቱ ደግሞ እንዳያችሁት በጣም ትልቅ ነው። አምና ተጀምሮ ሁለተኛውን በዚህ ጊዜ ሲያደርግ የዚህም ያህል ተሳታፊ መኖሩ ፕራና ትልቅ ቁርጠኝነት እንዳለው የሚያሳይ የሀገራዊ ስራ ነው የሰራው። በእውነት በፉዱም ላይ ተያይዞ ደግሞ ቡናን አቶ ነቢዩ ቅድም ስንጫወት ቡናን ለብቻው ራሱ ኢቨንት ለማዘጋጀት ሀሳብ እንዳላቸው ተረድተናል። የኢትዮጵያ ቡናና ሻይ ባለስልጣን እንደምታውቁት ትልቅ ሴክተር የሚመራ ሀገራዊ ተቋም ነው። ትልቅ ተልዕኮ የተሰጠው የቡና ሻይና ቅመማ ቅመም ሴክተርን የሚመራ ትልቅ ተቋም ነው። በአዲስ መልክ ከተቋቋመ 9 ዓመት ያህል ይሆነዋል። ማለት ድሮም ነበረ፣ ግን በመሀል ተቋርጦ ነበር። ግን እንደ አዲስ ከተቋቋመ ጊዜ ጀምሮ በሚያደርጋቸው ወደ ተልዕኮ ለመድረስ በወሰዳቸው በእያንዳንዱ እርምጃ ውጤታማ ስራ ሰርቷል ማለት ነው። ምርታማነት ወደኋላ ስንሄድ 6% ብቻ ነበረ በሄክታር። አሁን ላይ ግን 10 ኩንታል በሄክታር ደርሷል ማለት ነው። ይሄ ቀላል ነገር አይደለም። ሴክተሩ በጣም ሰፊ ነው ብለን ስንል 25 ሚሊዮን ያህል ዜጎች በዚህ የሚተዳደሩ ናቸው። ኑሯቸው በዚህ ላይ የተመሰረተ ነው። ይሄ ቀላል አይደለም። ይሄ ቁጥር የቆያል። አሁን ላይ ደግሞ 30 ሚሊዮን ከዛም በላይ ሊሆን ይችላል። ምክንያቱም ሴክተሩ እየሰፋ እያደገ በሄደ ቁጥር የሀገራችንን ሕዝብ ቁጥር እየጨመረ በሄደ ቁጥር ሴክተሩ ላይ ያለው ተዋናይ እንደዛ ነው ማለት ነው። እና ይሄ ስትራቴጂክ የሆነ ኮሞዲቲ ነው ቡና። ዝም ብሎ እንደማንኛውም ምርት አይደለም። ብዙዎቻችሁ እንደምታውቁት በዚህ ባለፈው በጀት ዓመት $2.6 ቢሊዮን ነው ያስገኘው ቡና ብቻውን ማለት ነው። እና ይሄ ቀላል። ይሄ ደግሞ በዚህ በጀት ዓመት $3 ቢሊዮን ለማድረስ እቅድ ተይዞ እየተሰራበት ነው። ወደዛ
እየተንደረደረ ያለበት ሁኔታ ያሳያል ውጤቱ እስካሁን ያለው ሲታይ ማለት ነው። እና የቡና ማሰልጠኛ ማዕከል አለን። በባሪስታ፣ በቡና ቁሊት፣ በቅምሻ እንዲሁም ደግሞ አሁን ላይ በማርኬቲንግ ስልጠናዎችን እንሰጣለን። የአጭር ጊዜ ስልጠና ይህን እያሳደግ ነው የምንሄደው ነው የሚሆነው ማለት ነው። ማንኛውም ኢትዮጵያዊ የቡና ኬት እስኬት ከምርቱ ጀምሮ እስከ ኤክስፖርት ድረስ ያለው ቼኑን የሚያሳይ ባህላችንን የሚያሳይ ልዩ ልዩ የሀገራችንን ከቡና ጋር ተያይዘው ያሉ ባህሎችን የተለያዩ ከቡና ጋር ተያይዘው ያሉ እቃዎችን የምናሳይበት ትልቅ ሾው ሩም እየገነባን ነው ያለ ነው ማለት ነው። በቅርቡ እንደሚጠናቀቅ ተስፋ እናደርጋለን። እንዲሁም ደግሞ የቡና ጥራት ምርመራ የሚካሄድባቸው ወደ 13 ማዕከላት በመላው ሀገሪቱ አሉ ማለት ነው። የቡናችን ጥራት ደረጃ የሚወሰንበት ማለት ነው። እና ስለዚህ እንደዚህ አይነት ኢቨንቶችን በጣም እናበረታታለን። ፕራና በጣም ሊመሰገን ይገባዋል። በጣም ትልቅ ራዕይ ያለው ነው፣ ሊደገፍ ይገባዋል። ከጎናቸው ሆነን ብዙ ስራ በቀጣይ አብረን እንደምንሰራ ተስፋ አደርጋለሁ፣ አምናለሁ። አመሰግናለሁ። ይህን ያዘጋጁት ኦርጋናይዘሮችንም በጣም ልናመሰግን እንወዳለን፣ በእኔና በተቋሚ ስም ማለት ነው። እንግዲህ እንደምታውቁት የአምራች ኢንዱስትሪ በአሁኑ ሰዓት በቁጥርም በሚያመርቱት የምርት ጥራትም እያደገ የመጣበት ሁኔታ ነው ያለው። በተለይ በዚህ በኢትዮጵያ ታምርት ኢኒሼቲቭ ከተጀመረ ጀምሮ የኢንዱስትሪዎችን ችግሮች በደረጃ በደረጃ እንዲሁም ደግሞ ኢንዱስትሪ በኢንዱስትሪ ያለባቸውን ችግሮች ከፋይናንስ አንጻር፣ ከኢንፍራስትራክቸር አንጻር እንዲሁም ደግሞ ካለባቸው የገበያ ትስስር አንጻር እንዲሁም ደግሞ የሰው ኃይል ግንባታ አንጻር እና ሌሎችም ሁሉ ያሉባቸውን ችግሮች እየተፈታ እንደ በተኪ ምርትና በኤክስፖርት ላይ ያላቸውን አቅም እያሳደግን አሁን እንደምታውቁት የተኪ ምርት በአይነትና በጥራት እየጨመረበት ነው ያለው። በሁለተኛ በኤክስፖርትም አመት ከአመት እያደገበት ያለ ሁኔታ ነው ያለው እና ይህ ሁሉ የሚያሳየን ምንድነው የኢንዱስትሪዎቻችን በተለይም የአግሮ ፕሮሰሲንግ ኢንዱስትሪ እድገት እና ቁጥሩና በሚያመርቱት የምርት ጥራትና አይነት እየጨመረ መምጣቱ ለዚህ ትልቅ አስተዋጽኦ አድርጓል ማለት ነው። እንግዲህ ድርጅታችን ሙሃን ነው ካልተሳሳት? አዎ። እሺ ተመልካቾቻችን እንግዲህ እዚህ ኢቨንት ላይ ካገኘነው አንድ ድርጅት ሙሃን ይባላል። የተለያዩ የፕላስቲክ ውጤቶችን ነው የያዙት። እነዚህ ፕላስቲኮች ናቸው። እስከ እነዚህ እንጀምር። አዎ ሀርሽ ኮታር ይባላለሁኝ። የሙሃን ፒኤልሲ ስራ አስኪያጅ ነኝ። እኛ የተለያየ አይነት ፕላስቲክ ጥሬ እቃዎች እስከ ድሬዳዋ ነፃ ንግድ ቀጠና ማስመጣት ጀምረናል። ሰሞኑን ክብር ጠቅላይ ሚኒስትራችን እና የኢትዮጵያ መንግስት በትኩረት የድሬዳዋ ነፃ ንግድ ቀጠናን እያለማ ነው። እኛም ደግሞ በዚች ልማት በጣም ደስ ስላለን እስቲ በትንሽ አቅማችን ከዚች ልማት ጋር እንሳተፍ ብለን የድሬዳዋ ነፃ ንግድ ቀጠና ላይ ቀዳማዊ እና የመጀመሪያ ኦፐሬተር ሆነን ገብተናል እና ድሬዳዋ ነፃ ንግድ ቀጠና ላይ የተለያየ አይነት ጥሬ እቃዎች እንይዛለን። ከዚህ በፊት ጅቡቲ የሚያዘውን እቃ አሁን እዚሁ ኢትዮጵያ ውስጥ ሀገራችን ውስጥ በድሬዳዋ ነፃ ንግድ ቀጠና ውስጥ ያለውን ቦታ እቃ መያዝ ጀምረናል። የተለያየ እቃዎች ናቸው። ለኢኮኖሚያችን የሚያንቀሳቀስ እቃዎች እንይዛለን። እንደው ፕላስቲክ መመረት ሲጀምር ከእንደዚህ አይነት ነው የሚጀመረው? እስቲ ከዚህ ጀምረው ያስረዱኝና ይሄ ለምሳሌ ከውጭ ሀገር የሚመጣ እቃ ነው። ድሬዳዋ ነፃ ንግድ ቀጠና ላይ የሚቀመጠው እቃ ነው። እነዚህ እቃዎች ለተለያየ አገልግሎቶች ይውላሉ። ለፓይፕ ይሄ ለተለያየ ፓይፖች፣ ለቤት እቃዎች፣ ለቤት ቁሳቁሶች፣ ለፓኬጂንግ፣ ለአግሪካልቸር ፓኬጂንግ፣ ለተለያየ አይነት አገልግሎቶች የሚውሉት ፕላስቲክ ነው። ያው እንደምታውቁት ፕላስቲክ ሁሉም ቦታ አለ። እኛ የምናተኩረው ሪሳይክልብል የሆነ ፕላስቲክ ነው። ማንኛውም ፕላስቲክ የምንሸጠው ሪሳይክል መደረግ የሚቻል ነው። አንዱ ያ ነው። ሌላው ደግሞ የምናመርተው ፕላስቲኮች እዛ አካባቢ ናቸው። የምናመርተው ፕላስቲክ ይቻላል። እነዚህ የተለያዩ አይነት ፕላስቲኮች ናቸው። እነዚህ ፕላስቲኮች እዚሁ
የሚመረቱ ናቸው እና ለተለያየ ፋብሪካዎች አገልግሎት እንሰጣለን። በዛሬ ቀን 400 ፋብሪካዎች ከኛ ይገዙናል ኢትዮጵያ ውስጥ ያሉት። እነዚህ ደግሞ ጫማዎች ናቸው። እኛ ራሳችን የምናመርተው ጫማ ነው። እነዚህም አሁን የእናንተ ጫማዎች ናቸው? አዎ እኛ የምናመርተው ጫማ ናቸው። ይሄ ሴፍቲ ጫማ ነው። በጣም አሪፍ ጫማ ነው። ሃይላንደር ጫማ ይባላል። ብረት አለው። በጎማ የተሰራ ጫማ ነው። በጣም ይመቻል እና አት ዘ ሴም ታይም ደግሞ በጣም ሌተስት የሆነ ቴክኖሎጂ ነው የምንጠቀመው ይህንን ጫማ ለማምረት። አሁን ይህንን ጫማ ሪሳይክብል ነው ብለውኛል እና ይህ ጫማ አሁን ሲያረጅ ድጋሜ ሪሳይክል ተደርጎ ይሰራል ማለት ነው? ቲዮሬቲካሊ ፖሲብል ነው። ይሄ ግን ጫማ እስከሚያረጅ የሰው የግማሽ ህይወት ያልፍበታል። በጣም ጠንካራ ጫማ ነው እና ዱረብል ጫማ ነው። ሪሳይክልብል ለምሳሌ እነዚህ ጫማዎች ሪሳይክልብል ናቸው እና ሪሳይክል ማቴሪያልም አንዳንዴ እንጠቀማለን። ለቤት ውስጥ የምንጠቀመው ጫማዎች ናቸው። ለሰፈር የምንጠቀማቸው እንደዚህ አይነት ጫማዎች ነው። እዚህኛውም ሸራ ጫማ ናቸው። እዚህ ላይም ፕላስቲክ የምንጠቀመው ሪሳይክልብል ፕላስቲክ ነው። ናይስ። ፕላስቲኮቹን እያያቸው ነበር። አንዳንዶቹ ከለር አላቸው። ይሄኛው ደግሞ ከለርም የለውም ቅርጽም የለውም። ይሄኛው ምንድነው የሚለውን ቢያስረዱኝ ደስ ይለኛል። ውሃ ይመስላል። ውሃ አይደለም፣ ዘይት ነው። ያው የሊኩዊፋይድ የሆነ ፔትሮሊየም ኬሚካል ነው። ሶ ኦፍ ኮርስ ይሄም ለተለያየ ሌሎች ፋብሪካዎች ጥሬ የሚያመርቱት ይጠቀሙታል። በጣም አመሰግናለሁ ለሰጡኝ ማብራሪያ። ምናልባት ነጃሺ ቢዝነስ እንግዲህ እንደዚህ አይነት ለየት ያሉ የቢዝነስ ሀሳቦችን እንዲሁም ደግሞ ትልልቅ ድርጅቶችንም እየሄድን ስለምንጎበኝ እናንተም ጋር መተን ሰፋ ያለ ቆይታ እናደርጋለን ብለን እናስባለን። ተመልካቾቻችን እንግዲህ ዛሬ የተዘጋጀው ደማቅ ኤግዚቢሽን ላይ ተገኝተን ወደ እናንተ እያደረስን ነው የምንገኘው። ፕሮግራሙ ምን ይመስላል የሚለውን አሁን ደግሞ እንግዳ ጋብዤላችኋለሁ። ሚስተር ፖል ይባላሉ። ሚስተር ፖል ራስዎን ያስተዋውቁኝና ወደ ጥያቄዎቼ ልለፍ። So my name is Paul Maas. I'm the managing director of Fairtrade Messe. ፖል ማስ እባላለሁ። የፌርትሬድ ሜስ ማኔጂንግ ዳይሬክተር ነኝ። በአፍሪካና በሚድል ኢስት የሁለትዮሽ ኤግዚቢሽን አዘጋጅ ነኝ። ናይስ። ስለ ዛሬው ሁነት እስኪ ጥቂት ይንገሩኝ። So Agrofood and Plus Print Park Ethiopia this year it's the 8th edition. የዛሬው አግሮፉድና ፕላስት ፕሪንት ኢትዮጵያ ሁነት 8ኛው ኤግዚቢሽን ነው። ይህንን ኤግዚቢሽን በኢትዮጵያ ማዘጋጀት የጀመርነው ከ2018 ጀምሮ ነው። ዘንድሮ ከ19 ሀገራት የተውጣጡ 154 ተቋማት ተሳትፈዋል። የምግብ አዘጋጆች፣ የፓኬጂንግ ቴክኖሎጂ፣ የፕላስቲክ ቴክኖሎጂ፣ የፕሪንቲንግ ቴክኖሎጂ እና መሰል የንግድ ዘርፎች ላይ የተሰማሩ ተቋማት ናቸው አብዛኞቹ። So the whole value chain. በዚህ ኤግዚቢሽን ላይ በርካታ ካምፓኒዎች እንደመሳተፋቸው ከዚህ ኢቨንት ምን እንጠብቅ? ከዚህ ፕሮግራም ማሳካት የምንፈልገው በኢትዮጵያ ያለውን ኢንቨስትመንት ማሳደግ እና የኢትዮጵያ የኢንዱስትሪያላይዜሽን ማሳደግ፣ ጥራቱን የጠበቀ የምግብ ምርት፣ ደረጃውን የጠበቀ የምግብ ማሸጊያ ማስፋፋት ነው። በኢትዮጵያም ሆነ በዓለም አቀፍ ደረጃ ለተጠቃሚዎች ማድረስ ነው ሌላው ዓላማችን። በእርስዎ እይታ የኢትዮጵያ ድርጅቶች አሁናዊ አቅም ምን ይመስላል? Yeah, I mean, the potential is huge. We see the development over the last years in Ethiopia. ከፍተኛ አቅም ያላቸው ከፍተኛ የሰው ኃይል እንደመኖሩ መጠን በቀጣይ ከፍተኛ እድገት ይታይበታል ብዬ አስባለሁ። Over the next years, so we see a great potential. እኛ ፌርትሬድ ሜስ እንባላለን። መገኛችን ጀርመን ነው። በሚድል ኢስት፣ በአፍሪካ፣ በኢራን፣ በኢራቅ፣ በአልጄሪያ፣ በምዕራብ አፍሪካ፣ በናይጄሪያ እና በአይቮሪ ኮስት እንዲሁም በኢትዮጵያ በመገኘት የተለያዩ ስራዎችን እንሰራለን። በዚህ የንግድ ኢንዱስትሪ ውስጥ የሚሰሩ ተቋማትን መጋበዝ እፈልጋለሁ። ለነበረን ቆይታ አመሰግናለሁ። መጨመር የሚፈልጉት ነገር ካለ? We look forward to welcoming everybody who is in this አግሮፉድ ፕላስትና ፕሪንት ላይ ወይም ደግሞ ፓክ ላይ እና መሰል ዘርፎች ላይ የሚሰሩ ተቋማትን መጋበዝ እፈልጋለሁ። ለሁሉም ጥሩ የሆነ የግብይት ጊዜ እንደሚሆን መልካም ምኞቴ ነው። We wish everybody good business. Thank you for your interview.
Thank you very much. Thank you. Thank you. ተመልካቾቻችን እንግዲህ ዛሬ ትልቅ ፕሮግራም ላይ ነው የምንገኘው። በጣም ብዙ ካምፓኒዎች ባንድ ላይ የሚገኙበት ፕሮግራም ላይ ነው የምንገኘው። አሁን ስለ ፕሮግራሙ ደግሞ ሰፋ ያለ ገለጻ ለማግኘት ሌላ እንግዳ ጋብዤላችኋለሁ። እስኪ እንታወቅና ወደ ጥያቄው እንግባ። ጌታሁን በቀለ እባላለሁ። የዚህን ኢቨንት ያዘጋጀው የፕራና ኢቨንትስ የኮሚኒኬሽን እና ማርኬቲንግ ዳይሬክተር። የዛሬው ኢቨንት እንግዲህ ብዙ ነገሮችን ባንድ ላይ ይዟል። ፕላስቲክም ይዟል፣ ምግብ፣ ቡና ሁሉንም ይዟል እና እንደው ጠቅላላ አድርገህ ነው ይመስላል የሚለውን እስኪ ንገረን። ኢቨንት እንግዲህ ከአምና ጀምሮ 4 ትልልቅ ኢቨንቶችን በአንድ ላይ መርጃ አድርገን ያዘጋጀነው ነው። ለምንድን ነው መርጃ ያደረግነው? በመጀመሪያ ሁሉም እርስ በርሳቸው የሚተሳሰሩበት መንገድ ስላለ ነው። ለ8ኛ ጊዜ የሚከበሩት 2 ኢቨንቶች ናቸው። አንደኛው አግሮፉድ ኢትዮጵያ ይባላል። በአግሮፉድ ላይ ትኩረት ያደረገ ነው። ማሽነሪዎች ኢንክሉድ ያደርጋል። ከምግብ ጋር የተያዙ ነገሮችን በሙሉ ኢንክሉድ አድርጎ የሚይዝ ነው። ሌላኛው ፕላስት ፕሪንት ፓክ የሚባል ነው። ፕላስት ፕሪንት ፓክ ማለት ፕላስቲክ ፕሪንቲንግ እና ፓኬጂንግ ነው። ብዙ ጊዜ የኛ ሀገር በጣም ብዙ የምግብ ምርቶች ይመረታሉ፣ ግን በዘመናዊ መንገድ አሽገን በፕላስቲክም ፓኬጅ አድርገን ወደ ውጭ ኤክስፖርት ማድረግ አልቻለም። እሱን ለማሳደግ የምናዘጋጀው ነው። ሌላኛው 2 ኢቨንቶች ደግሞ አሉን። በተመሳሳይ አምና የጀመርናቸው ዘንድሮ ለ2ኛ ጊዜ የሚካሄዱ ኢትዮጵያን ፉድ ሾው እና ኢትዮፒካ ኮፊ ሾው ይባላሉ። ኢትዮጵያ በምግብና በቡና በጣም ትታወቃለች። በተለይ በቡና በደንብ ትታወቃለች። የቡና ኢንዱስትሪውን ለማሳደግ ኤክስፖርት ለማድረግ በበቂ ሁኔታ ቡናችንን ለማስተዋወቅ የሚያስችል ኢቨንት ነው። እነዚህ 4 ኢቨንቶች አንድ ላይ እናደርጋለን። ያው ቡናን አሁን ለምሳሌ ስናነሳ ቡናችን በበቂ ሁኔታ ወደ ውጭ ኤክስፖርት የማይደረገው እሴት እየጨመሩበት ሌሎች ሀገሮች ናቸው እየተጠቀሙበት ያሉት። እኛ እዚሁ የኛ ሀገር ሰዎች የኛ ቡናውን የምናመርትበት ቦታ ቡናውን የሚበቅልበት ቦታ ላይ ፓኬጅ አድርገን እሴት ጨምረን ወደ ውጭ ገበያ ማቅረብ እንድንችል ይህንን ሰፊ ስራ ለመስራት ነው። እነዚህ 4 ኢቨንቶች ወደፊት እያደጉ ሲሄዱ ለየብቻ እየነጠልናቸው ደግሞ በየግላቸው ትልልቅ ይሆናሉ። አሁን ግን ሙሉ ቫልዩ ቼኑን ለማግኘት አንድ ላይ መርጃ አድርገን እያካሄድን ያለን። በጣም አሪፍ። በዛሬው ፕሮግራም ላይ እንግዲህ ከ153 በላይ ካምፓኒዎች ማለትም ከ19 ሀገራት የተውጣጡ ካምፓኒዎች መጥተዋል እና እንደው የነዚህ ካምፓኒዎች ሀገራችን ላይ መምጣት በጣም ዘርፈ ብዙ ጥቅም እንዳለው ይነገራል። እንደው ከአንተ አንጻር ደግሞ ብንሰማዋል። እኛ ስንገልጸው ዓለምን በአንድ ቦታ ማግኘት ብለን እንገልጸዋለን። ምክንያቱም 153 ካምፓኒዎች ከ19 ሀገሮች መምጣት ማለት ዛሬ አንድ የቢዝነስ ትስስር ለመፍጠር ወይም ደግሞ አንድ ማሽነሪን ለማየት በጣም በርካታ ገንዘብ አውጥተን ወደ ውጭ ሀገር እንሄዳለን። ኢቭን በበቂ ሁኔታ አንድ ሀገር ነው ሄደን ልናይ የምንችለው። አሁን ግን ከ19 ሀገሮች የመጡ ማሽነሪዎች ሊሆኑ ይችላሉ፣ የፓኬጂንግ ምርቶች ሊሆኑ ይችላሉ። ዋጋ እያማረጥን እዚሁ ቤታችን ድረስ መጥተው ቴክኖሎጂውን እየሰጡን ያለ ነው እና ከዓለም ጋር የምንተዋወቅበት ትልቁ መድረክ ነው። በዚህ ዘርፍ ላይ ላሉ 4ቱም ኢቨንቶች ላይ ለሚሰሩ ዘርፍ ላይ ላሉ ሰዎችም ጥሪ የምናስተላልፈው ምንም ወጪ ሳይኖርባቸው በነፃ መጥተው ግን 153 ካምፓኒዎች ምን ምርት አላቸው፣ በምን ያመርታሉ፣ የቴክኖሎጂ ሽግግሩ ምን ይመስላል፣ የማርኬት ሁኔታው ምን ይመስላል የሚለው በቀላሉ እንዲያገኙ ትልቅ ፕላትፎርም ነው። ኦፍኮርስ ዛሬ ብዙ ነገሮቻችን ዓለም ላይ ነው፣ ግን ኦንላይን ላይ ገብተን የምናያቸው ምርቶች ለምን በአካል መተን አናያቸውም? ለምን ከነሱ ጋር ዲል አናደርግም? ለምን ቢዝነስ ካርድ አንለዋወጥም? ቢዝነስ ለምን አንሰራም? የሚለውን ኮንሰፕት በጣም የሚያሳድግ ነው እና በተለይ ዘርፉ ላይ ያሉ ሰዎች መጥተው በእነዚህ 3 ቀናቶች ይህንን ኢቨንት ቢጎበኙ 19 ሀገራት እንደመሄድ ይቆጠራል። የ19 ሀገር ካምፓኒዎችን በአንድ ቦታ እንደማግኘት ይቆጠራል እና በጣም ዘርፉ ላይ ያሉ ሰዎች ይህንን እንዲጠቀሙበት ጥሪ እናስተላልፋለን። ጥሪው በነጃሺ ቲቪ በኩል በቢዝነስ ፕሮግራም በኩል ቀርቧል ማለት እንችላለን። ይህ ፕሮግራም ካለቀ በኋላ ምን እንጠብቅ? ይሄ ፕሮግራም እንግዲህ የቢዝነስ ቱ ቢዝነስ ኢቨንቶች፣ ኢንተርናሽናል ኢቨንቶች ሲዘጋጁ ለ3 ቀን ይዘጋጁ። እነዚህ 3 ቀኖች ሰዎች እርስ በርስ የሚተዋወቁባቸው፣ መረጃ የሚለዋወጡባቸው፣ ቢዝነስ የሚሰሩባቸው ናቸው። ኢቨንቱ ካለቀ ወዲህ ለሚቀጥለው 1 ዓመት ከነዚህ ሰዎች ጋር ኮሚኒኬት እያደረጉ እቃ እየላኩ እቃ እያስመጡ ትልቅ ቢዝነስን የሚያሳድጉበት ፕላትፎርም ነው። በዚህ ኢቨንት እስከ 6000 በላይ ጎብኚዎችን እንጠብቃለን። በዘርፉ ላይ የተሰማሩ ጎብኚዎች መጥተው እንዲጎበኙ ኤክስፔክት እናደርጋለን። ከጎበኙ በኋላ ግን የወሰዱትን መረጃ አመቱን ሙሉ ለቢዝነሳቸው እንዲጠቀሙትን በዛው መልእክት እናስተላልፋለን። ውጤቱ በሀገር ላይ ለውጥ አሁን
ለስምንተኛ ጊዜ ተዘጋጅቷል። ሁለቱ ኢቨንት ብዬሻለሁ። የዛሬ 8 ዓመት የነበሩ ድርጅቶች ዘንድሮም እኛ ጋር የገቡ ድርጅቶች በጣም ከባድ ለውጥ ነው ያላቸው። በቴክኖሎጂ ሽግግር ራሳቸውን አሳድገዋል፣ በቢዝነስ ውስጥ ራሳቸውን አሳድገዋል፣ ትልልቅ ካምፓኒ ሆነዋል፣ ልምድ እየወሰዱ ማለት ነው። ስለዚህ እዚህ መጥተው የጎበኙ ሰዎች ራሳቸውን ካምፓኒያቸውን ለማሳደግ በአግባቡ እድሉ እንዲጠቀሙበት በዚህ አጋጣሚ እንናገራለን። በጣም አሪፍ። እንግዲህ ለሰጡኝ ማብራሪያ እጅግ አድርጌ አመሰግናለሁ። ምናልባት ቀረ የምትሉትና ማስተላለፍ የምትፈልጉት መልዕክት ካለ? በጣም እናመሰግናለን። እኛም የሚዲያ ሚና ትልቅ እንደሆነ እናውቃለን። ወደ ህብረተሰብ ለመድረስ እዚህ የሚከናወኑ አገሪቱ ውስጥ የሚከናወኑ በርካታ ነገሮችን በተለይ ከቢዝነስ አንጻር የምትሰሯቸውን ስራዎች አፕሪሼት እናደርጋለን። እናንተም እዚህ መታችሁ ይህንን ፕሮግራም ስለዘገባችሁልን ከኛ ጋር ፓርትነርሽፕ ተመልካቾቻችን ከጉብኝት ሰዓታችን ተመልሰናል። እንግዲህ እንደዚህ አይነት ትልልቅ የሆኑ የንግድ ኤግዚቢሽኖች በተለይም ደግሞ ለነጋዴው ማህበረሰብ እንዲሁም ለሀገራችን ከፍተኛ የሆነ ጥቅም እንዳለው ይታመናል። እኛም ነጃሺ ቢዝነስ ፕሮግራማችን እንግዲህ እንደዚህ አይነት መሰል ፕሮግራሞችን ወደ እናንተ በማድረስ ኢንፎርሜሽኖችን እንድታገኙ ለእናንተም ጥሩ የሆነ ግብአት ይሆናችኋል ብለን ስለምናስብ እንደዚህ አይነት ፕሮግራሞቻችንን ወደ እናንተ ማቅረባችንን እንቀጥላለን። የተለያዩ የቢዝነስ ተቋማት ያላችሁ ተመልካቾቻችን መተን እንድንጎበኝላችሁ የምትፈልጉ ከሆነ ከስር ያለውን ስልክ ቁጥር በመጠቀም ደውሉልን። ስለምትደውሉልን ምርጫችሁን እኛን ስላደረጋችሁ ከኛ ጋር መስራት ስለምትፈልጉ እጅግ አድርገን እናመሰግናለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።